የእስራኤልና የኢራን ፍልሚያ አይቀሬ መሆኑን የሚያሳይ ክስተት ተፈጥሯል። የጋዛው ውጥረት በየመን በኩል አድርጎ ኢራንን ነክቶ ወደ እስራኤል አምርቷል። የእስራኤል የደህንነት ጸጥታ ካቢኔ የሀገሪቱ ተጠባባቂ ጦር እንዲጠራም አዟል። የእስራኤሉ ዴቪድ ቤንጎሪዮን ኢንተርናሽናል ወይንም ዓለም አቀፍ አየር ማረፊያ በድንገት የሚያሳይ ጥቃት ደርሶበታል። በረራዎችም ተቋርጠዋል። እስራኤል 7 እጥፍ መልስ እሰጣለሁ እያለች ነው። የእስራኤል የውጭ ጉዳይ ሚኒስትር አዲስ አበባ በዚህ መሃል ገብተዋል። አሁን መረጃዎች እንደሚያሳዩት እስራኤል በኢራን ሰራሽ ሚሳኤል ጥቃት እየደረሰባት መሆኑ ነው። እስራኤል የተመታችው በትናንትናው ዕለት ነው። እናም ትናንትናን ጨምሮ በዛሬው ዕለት እየወጡ ያሉት የእስራኤል ኢራንን ካልደበደብኩ ያዙኝ ልቀቁኝ ስትል ያልተጠበቀ ሚሳኤል ጥቃት እየደረሰባት መሆኑ ነው። በዚህ መሃል የእስራኤል የውጭ ጉዳይ ሚኒስትር አዲስ አበባ ገብተዋል። የውጭ ጉዳይ ሚኒስትሩ አዲስ አበባ ጉዞ ከዴቪድ ቤንጎሪዮን ጥቃት ማግስት እየተከናወነ ነው። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር አዲስ አበባ የገቡት ይፋ የሥራ ጉብኝት ለማድረግ ነው። ጌዲዮን ሳር በወላ ዓለም አቀፍ አየር ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃኑ ጸጋዬ አቀባበልም አድርገውላቸዋል። የዴንሳር ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ ቅርብ ጊዜ ከጅቡቲ አምባሳደርነታቸው ተነስተው የውጭ ጉዳይ ሚኒስትር ዴኤታ ተደርጎ የተሰየሙት ብርሃኑ ጸጋዬ አቀባበልም አድርገውላቸዋል። ሚኒስትሩ በጉብኝታቸው የኢትዮጵያና የእስራኤል የሁለትዮሽ ግንኙነት ማጠናከር የሚቻልባቸው ጉዳዮች ላይ ከኢትዮጵያ መንግስት ባለስልጣናት ጋር ይመካከራሉ ተብሏል። የውጭ ጉዳይ ሚኒስትሩ ወደ ኢትዮጵያ አዲስ አበባ መምጣት ተከትሎ ከዚህ ያለፈ መረጃ አልወጣም። በእስራኤል ለደረሰው የሚያሳይ ጥቃት ባለቤቶቹ የየመን ሁቲዎች እንደሆኑ ታውቋል። ታጣቂዎች እስራኤልን ለማጥቃት የሚጠቀሙበት ሚሳኤል ኢራን ሰራ። አሁን በእስራኤልና ኢራን መካከል አዲስ የተካረረው ውጥረት የተፈጠረውም ከዚህ አንጻር ነው። እስራኤል በግንባር ወር የኢራን የኒውክሌር ማበልጸጊያ ጣቢያዎችን መደብደብ አለብኝ በማለት ቁርጠኛ አቋም ይዛለች። የትራምፕ አስተዳደር ከእስራኤል ጎን እንደዚህ አይነቱን ድርጊት እንድትቆጠብ በማሳሰብ በመጀመሪያም እስኪ ለንግግር ድርድር ጊዜ እንስጥ ሲል ቆይቷል። በዚህም አሜሪካ እና ኢራን አንድ ጊዜ በኦማን ሌላ ጊዜ ደግሞ በጣሊያን ሮም ድርድር አድርገዋል። በዚህ መሃል ደግሞ በትናንትናው ዕለት በኢራን የሚደገፉት የየመን አማጽያን በእስራኤል ላይ ድንገተኛ የሚባል የሚሳኤል ጥቃት ፈጽመዋል። ጥቃቱ ኢላማ አድርጎ የተካሄደው የእስራኤልን ዴቪድ ቤንጎሪዮን ዓለም አቀፍ አየር ማረፊያ ነው። የተተኮሰው ሚሳኤል በቀጥታ ኤርፖርቱ ላይ ባያርፍም በኤርፖርቱ አካባቢ ከባድ ፍንዳታ ማሰማቱና ጢስም መታየቱ በተርሚናል ውስጥ የነበሩትን በርካታ ሰዎች ክፉኛም አስደንግጧል። ይህንን ድንገተኛ የሚያሳይ ጥቃት ትክክል ወደ ዴቪድ ቤንጎሪዮን በረራ የሚደረግ የተለያዩ አየር መንገዶች ከባድ ስጋት ውስጥም መግባታቸውና የበረራ መስተጓጎል እንዳጋጠማቸውም ተናግረዋል። ግዙፉ የጀርመን አየር መንገድ ሉፍታንዛ እስከ ማክሰኞ ድረስ ወደ ቴልአቪቭ በሚደረገው በረራ ለማቆም ተገደዋል። ሌሎችም የጣሊያንና የፈረንሳይ አየር መንገዶችም ወደ ቴልአቪቭ ጉዞ ሰርዘዋል። የተተኮሰው ሚሳኤል በተለምዶ እንኳን በጸረ ሚሳኤል ተመቶ የከሸፈበት አልነበረም። ሚሳኤሉ የኤርፖርቱን አንደኛውን መግቢያ አስፋልት ላይ አልፎ ከባድ ተኩስም አስከትሏል። ሚሳኤሉም የአውሮፕላን ማረፊያውን የዓለም አቀፍ ጉዞ ተርሚናል 3 የሚያመራውን መንገድ ላይ ያረፈ መሆኑ ተነግሯል። ከባድ ፍንዳታውንም ተከትሎ ጭሱ ሽቅብ ሲወጣ መታየቱም ተዘግቧል።